ተላለቅን አይደል ተባላን አሁን በቃ አንልም በቃ ከዚህ በኋላ ደም መፍሰስ የለበትም የኢትዮጵያው የካቲት ከሌላው ዓለም የካቲት የተለየ ነው ቢባል ልክ ይሆናል። ያደዋ ታሪካዊ ድል የተመዘገበበት ለሺህ ዓመታት የተዘረጋ ንጉሳዊ ስርዓት ያንኮታኮታ አብዮት የተጀመረበት ለሺህ ዓመታት የተዘረጋው ጉልታዊና ባላባታዊ አገዛዝ ከኢትዮጵያ ጭቁን ገበሬ ትከሻ ላይ ይወርድ ዘንድ የመሬት ላራሹ አዋጅ የታወጀበት የትግራይ በረኞች የብሔሮችን መብትና የመልማት ጥያቄ ይዘው ዱር ቤት ያሉበት ፖለቲከኛ ወር ነው የካቲት። ፖለቲከኛው የካቲት ሁለት የኢትዮጵያ ጠቅላይ ሚኒስትሮች ስልጣን በፈቃዳቸው የለቀቁበትም ነው። አቶ ኃይለማርያም ደሳለኝና አቶ አክሊሉ ሀብተወልድ ሁለቱም ለአገር ሰላም ብለው የለቀቁት ስልጣን ለአገር ቀውስ ምክንያት ሆኗል። አቅም አጥተናል ብለው የለቀቁትን ዙፋን ከነሱ የባሱ አቅመ ቢሶች ተረክበውት የሚሊዮኖች ጣር በርክቷል። በእርግጥ በአቶ አክሊሉ ሀብተወልድ ምትክ ስልጣን የያዙት አቶ እንዳልካቸው መኮንን በህዝብ ላይ የጨከነ ህዝብንም የጨረሰ ጦርነት የከፈቱ ስለመሆናቸው ታሪክ አልጻፈልንም። ስልጣናቸውም ከ5 እና 4 ወራት አላለፈም። የተቀሰቀሰውን ህዝባዊ ቁጣ አርግበው የአገሪቱን መሰረታዊ ጥያቄዎች መልሰው ለ17 ዓመታት የእልቂትና የጦርነት ምክንያት ሆኖ የኖረውን የደርግ መንግስት ለማስቀረት የሚያስችል አቅም አጡ የሚል ትችት ካልቀረበባቸው በቀር በአቶ እንዳልካቸው የስልጣን ዘመን የተፈጸመ ልዩ ጥፋት አልተመዘገበም። በአቶ ኃይለማርያም ምትክ የመጡት የኢትዮጵያ ጠቅላይ ሚኒስትር ግን ዓለምን ጉድ ያስባለ እልቂት፣ ምድርን ያስጨነቀ ጭካኔ፣ ጠላትንም ወዳጅንም ያስገረመ ክፋት የፈጸሙ በሚል ታሪክም ዜናም እየዘገበላቸው ቀጥለዋል። ፋሽስቱ ግራዚያኒ ቢነሳ እኔማ ምን በደልኳችሁ ብሎ የሚገረምበት፣ ግብጽ ለሺህ ዓመታት ብዙ ደክሜበት ያልተሳካልኝን አንድ አብይ የሚባል ሰው በ7 ዓመት ፈጸመልኝ ብላ የምትመካበት፣ ሻዕቢያ 60 ዓመት የለፋውበትን በ7 ዓመት ባይን ያሳየኝ ብሎ የሚደንስበት የመከራ ዘመን ከኃይለ ማርያም ደሳለኝ ስልጣን መልቀቅ ወዲህ ሆኗል። የኃይለ ማርያም የስልጣን ለቅቅ ያለው ዜና ከተሰማ 7 ዓመት ደፈነ። አገሪቱን ለቀውስ የዳረገውን አገዛዝ አዋልደው በመለኮትም ጣልቃ ገብነት የመጣ ነው ብለው ገለል ያሉት ኃይለ ማርያም ቤተ መንግስቱን ከለቀቁ ባሳለፍነው ሳምንት 7 ዓመት ቢሞላቸውም በዚሁ ባሳለፍነው ሳምንት ደግሞ የኮንጎን ችግር ፍታ ተብለው ሹመት ተሰጥቷቸዋል ተብሏል። የኮንጎ ሰዎች የአማርኛ ተረት ቢኖራቸው ኖሮ የራስህ አሮብህ የሰው ልታማስል መጣህ ብለው ይሳለቁ ነበር። ከሳቸው ስልጣን መልቀቅ ማግስት ኢትዮጵያ 7 ዓመት ሳይሆን 700 ዓመት የቆየ የሚመስል መከራ ውስጥ ነች። ለመሆኑ አቶ ኃይለ ማርያም ደሳለኝ ከስልጣን ራሳቸውን ያነሱት በምን ምክንያት ነበር? ምላሹን ከራሳቸው አንደበት እናስታውስ። በአገራችን የተከሰተውን አለመረጋጋትና የፖለቲካ ችግር የመፍትሄው አካል ለመሆን በማሰብ በገዛ ፍላጎቴና ፈቃዴ የኢህአደግ ኃላፊነትንም ሆነ የመንግስት ኃላፊነትን ለመልቀቅ ጥያቄ አቅርቤያለሁ። ያኔው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ቦሼ ያቀረቡት የመልቀቂያ ጥያቄ ተቀባይነት አግኝቶ ቤተ መንግስቱንም ከለቀቁት 7ኛው የካቲት ባለፈው ሳምንት አለፈ። እሳቸውን ለስልጣን መልቀቅ ያበቁት ምክንያቶች ግን አላለፉም። ይልቁንም እልፍ እየጨረሱ እየተባባሱ እየሰፉና እየተስፋፉ ቀጥለዋል። ኃይለ ማርያም ለስልጣን መልቀቃቸው ምክንያት አድርገው ያቀረቡት በአገሪቱ ውስጥ የነበረውን ግጭትና ያስከተለውን ጉዳት ነበር። ኃይለ ማርያም ደሳለኝ ድንጋይ የሚወረውሩ ወጣቶች፣ መንገድ የሚዘጉ ዜጎች ተነሱብኝ ብለው ስልጣን ቢለቁም የእሳቸው ተተኪ ግን የአገሪቱን ፕሮጀክቶች አቁሜ $10 ቢሊዮን መድቤ እዋጋለሁ እንጂ እናቴ በልጅነቴ ከተናዘዘችልኝ ስልጣን ላይ ንቅንቅ አልልም ብለው እየፈጁና እያፋጁ ቀጥለዋል። በእርግጥም ኃይለ ማርያምን ከቤተ መንግስት ያስወጡ ጥያቄዎች የቅንጦት ነበሩ። እሳቸው ፋብሪካ ተቃጠለ፣ ወጣት ድንጋይ ወረወረ ብለው ስልጣን የለቀቁለት የነበረችው ኢትዮጵያ በአፍሪካም የታፈረች በዓለምም ስሟ በልማትና እድገት የሚጠራ ከቡድን 7 ሀገራት ቢያንስ 6ቱ የሚጎበኟት በሁሉም አቅጣጫ ስራና ልማት የነበረባት ነበረች። አሁን እስከተባለ ደም የሚፈስባት የአስከሬን ንስንስ የሞላባት መሪዋም ገድለው የማይረኩባት ሆናለች። ጥያቄውም እንዲህ የሚል ነው። በእርግጥ ከአቶ ኃይለ ማርያም ደሳለኝ በኋላ ከሳቸው ስልጣን መልቀቅም ማግስት በአገሪቱ ላይ የወረደው መቅሰፍት እንኳን ጠቅላይ ሚኒስትርነትን አገርን የሚያስለቅቅ አይደለምን? እሳቸውን ስልጣን በቃኝ እንዲሉ ያስገደዳቸው ያኔዋ የኢትዮጵያ ችግር ከአሁኗ ኢትዮጵያ ህልቁ መሳፍርት የሌለው ችግር አንጻር የሚነጻጸር ነውን? ለእነዚህ ሁሉ ጉዳዮች አቶ ኃይለ ማርያም ለምን ስልጣን በቃኛሉ የሚለው ጥያቄ አሁንም በድጋሚ መነሳት ይኖርበታል። በርካታ የሰው ህይወት መጥፋት፣ ከ
አካባቢያቸው የመፈናቀል እንደዚሁም ደግሞ የንብረቶች መውደም፣ ኢንቨስትመንትን የማስተጓጎልና እንደዚሁም ኢንቨስትመንቶች እንዲወድሙ በማድረግ የተከሰተውን ችግር ለመቅረፍ የመፍትሄው አካል ለመሆን በማሰብ በገዛ ፍላጎቴና ፈቃዴ ለመልቀቅ ጥያቄ አቅርቤያለሁ። ይህንን የአቶ ኃይለማርያምን ንግግር አብይ አህመድ ዛሬ ቁጭ ብለው ሲሰሙት እንዲህ ሊሉ ይችላሉ። ግዴለህም ኃይሌ፣ እንዲህ ያለ ምክንያት ለስልጣን መልቀቅ ሰበብ አይሆንም። አንተ የምታወራው ስለተፈናቀሉ ሰዎች ነው። እኔ አንተን ተክቼ እዚህ ከገባው በኋላ በአጠቃላይ 20 ሚሊዮን ህዝብ አፈናቅያለሁ። ከዚች ቤተ መንግስት ግን ንቅንቅ አላልኩም። አንተ የምታወራለት የሰው ህይወት መጥፋትም ቢሆን እንዲህ በቀላሉ ስልጣንን ለመተው ሰበብ አይሆንም። ያለ ደም ስርየት የለም የሚል መጽሐፍ በጋራ አላነበብንምን? ታዲያ እኔ 1 ሚሊዮን ጨርሼ ይህንን መንበር በደም ሳጸናው አልተጸጸትክምን? የሰው ደም ቦይ ሰርቶ ስለመፍሰሱ፣ ወታደሮቼ ሰውን ከነነፍሱ ስለማቃጠላቸው፣ ሰው ዝቅዝቅ ተሰቅሎ ስለመገደሉ፣ ንጹሐን ተጨፍጭፈው ወደ ገደል ስለመወረወራቸው፣ ነፍሰ ጡሮችና ተፈናቃዮች፣ ሕፃናትና ተማሪዎች በመደዳ በየቀኑ እንደሚገደሉስ አልሰማህምን? ደግሞም ድሮን በሚባል መሳሪያ በየአካባቢው ተኩሼ እንደምገድል ሳታውቅምን? ታዲያ እኔን ስልጣን ሲያሳጣኝ በገዛ ፍቃዴም ለቅቅ ያለሁ እንድል ሲያደርገኝ አይተሃልን? ኃይሌ ግዴለም ተሳስተሃል፣ እንዲህ ባሉ ምክንያቶች ስልጣን አይለቀቅም እያሉ ከት ብለው ሊስቁ ይችላሉ። ንብረት እያወደመ ኢንቨስትመንትም እየታጎለ ስለሆነ ስልጣን ለቅቅ ያለሁ የሚለውን የአቶ ኃይለማርያም ንግግር የሚሰሙት አብይ ሐሳባቸውን ቀጥለው እንዲህ ሊሉ ይችላሉ። ደግሞም ስለ ንብረት መውደም አውርተህ ነበር ለካስ። ባይገርምህ እስካሁን በ80 ቢሊዮን ዶላር የሚገመት ሀብት አውድም ያለሁ አስወድም ያለሁ። ታዲያ የንብረት መውደም ከስልጣን የሚያስነሳ ቢሆን ኖሮ እኔን እዚህ ታገኘኝ ነበርን? ደግሞስ ስለ ኢንቨስትመንት መስተጓጎል ተናግሮ ስልጣን መልቀቅ ምን የሚሉት ስንፍና ነው? አንተ ሰበታና ለገጣፎ ላይ ፋብሪካዎች ተቃጠሉ ብለህ ኢንቨስትመንትን ተስተጓጎለ እያልክ ቅንጦት ልታስተምረው የነበረውን ህዝብ እንዳለ ኢንቨስትመንቱን በማውደም እንዳያንሰራራ አድርጌዋለሁ። አንዳንዱንም ከጎረቤት ሀገራት እየጠራው ፋብሪካ እየነቀለ እንዲወስድ አድርጌያለሁ። ይህንን በማድረጌ ከስልጣኔ የተቀነሰ አንዳች ነገር አይተሃል? ለዚህ ህዝብ ቅንጦት ልታስተምረው ስትል ልክ አስገብቼዋለሁ እያሉ እግራቸውን አንስተው ሊስቁ ይችላሉ። አቶ ኃይለማርያም ግን ማነጻጸራቸው አይቀርም። የአገሪቱ ቀውስ ይቆም ዘንድ በመፍትሄነት ልቀላቀል ብለው ስልጣናቸውን መልቀቃቸውን ካሳወቁበት የካቲት 8 2010 ወዲህ የሰው ሞት ሳይሰማ ያለፈበት ቀን እንደሌለ ያውቃሉ። ሰዎች የጥይትና ጀት የቦምብና መድፍ ጥይቶችን እንደ ሙዚቃ ሲሰሙ እየዋሉ መሆኑም አይጠፋቸውም። አገር በታንክና ድሮን እየታረሰ ትምህርት ቤት እየፈረሰ ሰው ከአንድ ክልል ወደ ሌላ መዘዋወር ይቅርና በሰፈሩና በቀዩም ወጥቶ መግባት እየተቸገረ አሁንም እንደቀጠለ ያውቃሉ። ይህንን የሚያውቁት ኃይለማርያምም ስልጣኑን ከለቀቁት ከ1 ዓመት ከመንፈቅ በኋላ በሰጡት አንድ ቃለ ምልልስ እንዲህ አሉ። እኔ የኢትዮጵያ ጠቅላይ ሚኒስትር ሆኜ በቆየውባቸው 6 ዓመታት ውስጥ ከሞተው ጠቅላላ ህዝብ ይልቅ ካስረከብኩት በኋላ ባለው 1 ዓመት ከ6 ወር ያለቀው ይበልጣል። ይህንን ያሉት ለዶቼ ቬለ ኮንፍሊክት ዞን ነበር። If you ask the killings, the last 1.5 years, the number of killings surpassed in 6 years what happened in my term. If you ask for killings. አቶ ኃይለማርያም ይህንን የተናገሩት የዓለማችን ሰው በላ የእርስ በርስ ጦርነት ሳይጀመር 1 ሚሊዮን የፈጀው እልቂትም ሳይመጣ ጥቅምት 2012 ዓ.ም ነበር። በእርግጥም ንግግራቸው ልክ ነው። እሳቸው ስልጣን ሲለቁ በደቡብ ክልል ኮሽ የሚል ነገር አልነበረም። ትግራይ የሰላም ደሴት ነበረች። እነ ቤኒሻንጉልና ጋምቤላ፣ እነ ሶማሌና አፋር፣ አዲስ አበባና ድሬዳዋ ዜጎቻቸው የጥይት ድምፅ አይሰሙም ነበር። ወሎ እሪኩም እያለ ነበር። ሸዋና ዋግ ኽምራ ነፋሻማ አየሩን እያጣጣመ ነበር። ጎጃም እርሻው ላይ ነበር። በአብዛኛው የኢትዮጵያ ክፍል ወጥቶ መግባት ተራ ነገር፣ ተራ ክስተት ነበር። በአብዛኛው የአገሪቱ ክፍል የሚሰማው ሳቅ ጨዋታ እንጂ ሐዘንና ለቅሶስ አልነበረም። እሳቸውን ስልጣን ለመልቀቅ ያበቃቸው የዜጎች ሞትና መፈናቀል እንደሆነ ተናግረዋል። እናም ይህ እንዲቆም በርካቶች የሚዋደቁለትን ወንበር በቀላሉ ለቀቁት። ህዝቡም በቀላሉ መውደቁን ቀጠለ። ከዚያ በኋላም ሁሉም ነበር ሆነ። ታዲያ ስልጣን ለመልቀቅ ከአብይና ከኃይለማርያም ማን የባሰ ሁኔታ ላይ ይገኛል የሚለውን ጥያቄ ለማንሳት ስንንደረደር ጠቅላይ ሚኒስትር አብይ በ2010 ሰኔና በ2013 መጀመሪያ አካባቢ የተናገሯቸውን ንግግሮች እናገኛለን።
ጠቅላይ ሚኒስትሩ እርካቡንም መንበሩንም በያዙት ሰሞን ያኔ ሙሴ ኖት እየተባሉም ሲነገርላቸው ሰኔ 15 2010 ዓ.ም ወደ ወልቂጤ ከተማ ቀኑ። ከዚያ በፊት በወላይታና ሲዳማ ተወላጆች መካከል የተፈጠረውን ግጭት ተከትሎ ነዋሪዎችን ሊያነጋግሩ ሶዶና ሐዋሳ ቆይታ አድርገው ነበር። በወቅቱ በጉራጌ ዞን ተከስቶ የነበረን ግጭት ለማብረድ በሚልም የከተማዋን ነዋሪዎች ሰብስበው እንዲህ አሉ። ከደቡብ ክልል የሚጠብቀው ከፕሬዝዳንቱም ጋር የተነጋገርኩት የሐዋሳ፣ የወላይታ ሶዶ፣ የወልቂጤ አመራሮች በገዛ ፈቃዳቸው ስልጣን ይለቃሉ ይጠብቃሉ። ምክንያቱም የራሱ ዜጎች የተዋረዱበት የተገረፉበት ወረዳ አመራር፣ ቀበሌ አመራር፣ ዞን አመራር እንዴት ራሱን መሪ ብሎ ይጠራል? ላይሳተፍ ይችላል፣ ለተባለው መሳሪያ ላያጓጉዝ ይችላል፣ ላያጣላ ይችላል። ግን ይህ አሳፋሪ ተግባር በሱ ከተማ ተፈጽሟልና ከዚያ በኋላ በምን ሞራል ነው መሪ ነኝ ብሎ ሰው ፊት የሚቆሙ? እርሶስ ክቡርነቱ በምን ሞራል መሪ ነኝ ብለው ከኢትዮጵያ ሕዝብ ፊት ቆሙ? እሱ ባይሳተፍበትም አንድ የዞን ወይም የወረዳ አስተዳዳሪ አሊያም የከተማ መሪ ሕዝቡ ከተጨፈጨፈና ከተገረፈ በኋላ በወረዳው በከተማው አሊያም በዞኑ ሕዝብ ፊት መሪ ነኝ ብሎ የሚያስቆም ሞራል የለውምና ስልጣን መልቀቅ ይገባዋል ከተባለ ከሚሊዮኖች እልቂት ከቢሊዮኖች ድቀት በኋላ በምን ሞራል የኢትዮጵያ መሪ ነኝ ብለው ይቀጥሉ ዘንድ ወደዱ? አንድ ከንቲባ በከተማው ሰዎች በመሞታቸው ምክንያት ስልጣን ይለቅ ዘንድ ግድ ከሆነ በመላ አገሪቱ ሕዝብ ሲያልቅና ሲያለቅስ ጠቅላይ ሚኒስትሩ ስልጣን ያዳብር እየተባለ የሚቀጥሉ ናቸውን? የዞንና የወረዳ እንዲሁም የከተማ ውርደት ሰፍቶና ተስፋፍቶ አገር አቀፍ ሲሆን አገርም ለውርደትና ለልቂት ስትዳረግ ይህ ፎርሙላ ስለምን ለቀማሪው አልሰራም የሚል ጥያቄ ቢነሳ የእሳቸው ትኩረት አሁንም ያው ነው። ከእሳቸው በታች ባለው ስልጣን ላይ የተቀመጠው ሁሉ ይለቃል። የእናት ንግርት ያላቸው እሳቸው ግን ይቀጥላሉ። እናም እንዲህ ይላሉ። ሰሞኑን ብልጽግናዎች ጋር ስብሰባ ነበረኝ ከራሴ ፓርቲ አመራሮች ጋር እና በጣም በርካታ ሰዎች አስረናል። ከንቲባ፣ አስተዳዳሪ፣ በጣም ብዙ የታሰረ ያለው ይቀጥላል። አሁን በዚህ ጉዳይ ውስጥ እጁ ያለበት የትኛውም አመራር ይታሰራል፣ ይጠየቃል በሕግ። ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም። ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም ከተባለ አገር እያስደፈረ ሕዝብ እያስጨፈጨፈ ምድርን ቋያ ሕዝብን ድሃ እያስደረገ ጠቅላይ ሚኒስትር የሚባል ነገር ይሰራል እንዴ ብሎ ራሳቸው ባመጡት ቀመር መጠየቅ ልክ ነበር። አንድ የወረዳ አስተዳዳሪ፣ አንድ የዞን መሪ፣ አንድ የፖለቲካ ሹም፣ አንድ የከተማ ከንቲባ አመራሩ ዜጎች ሲገደሉ ጥይት ባይተኩስም ድንጋይ ባያቀብልም የሚመራው ሕዝብ ተዋርዷልና ራሱንም መሪ ብሎ ለመጥራት የሚያስችል ሞራል የለውም የሚለውንም ሆነ ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም የሚለውን ንግግር ይዘን ክቡርነቱ ሆይ አገርን እያወደመና እያዋረደ የቀጠለ ሰውስ ጠቅላይ ሚኒስትር ይባላል እንዴ ብሎ መጠየቅ ተገቢነት አለው። ድንጋይ ተወረወረብኝ ብለው ታንክ ለሚተኩሱና የድሮን ቦምብ በሕፃናት ገላ ላይ ለሚያዘንቡ መሪ ስልጣንን ትተው የሄዱት ኃይለማርያም ደሳለኝ አሁን በፖለቲካዊ ጉዳዮች ላይ አስተያየት ከመስጠት ተቆጥበዋል። እሳቸውም በአሁኑ ወቅት ከተጨቋኝ ኢትዮጵያውያን አንዱ እንደሆኑ መገመት ቢቻልም ነፃነቱንና እድሉን ቢያገኙና ለስልጣን መልቀቅ ምክንያት የሆነውትን ጉዳይ አስረዱ ተብለው ቢጠየቁ የሚመልሱት እንዲህ ብለው ሊሆን ይችላል። በእኔ ዘመን እኮ ለመከላከያና የጸጥታ ተቋማት የምመድበው በጀት ከ2 በመቶ እንዳይበልጥ እጠነቀቅ ነበር። አሁን እኮ ለገዳይና አፋኝ ተቋሞች ብቻ በ88 በመቶ እድገት ያለው በጀት እየተለቀቀ ነው። በእኔ ዘመንማ 60 በመቶ የሚደርሰውን በጀት ለቤት ልማት፣ ለግድብ ግንባታ፣ ለውሃ ልማት፣ ለመንገድ ዝርጋታ፣ ለዩኒቨርሲቲ ስራና ለመሰል ተግባራት ነበር የምናውለው። ዛሬ እኮ ያሏቸው መሪ ልማት አቁሜ እዋጋችኋለሁ የሚሉ ናቸው። እኔ በጎረቤት ሀገር ገዛ የጎደልኩት ህዝብና ያወደምኩት ፋብሪካ አንድ ነበር እንዴ? ዛሬ እኮ ይህንን እንደ ጀግና ተግባር እየተነገራችሁ ነው። እኔ ከቤተ መንግሥት ወጣ በአገሪቱ ውስጥ አንድ የታጠቀ ድርጅት ነበርን? በእኔ አስተዳደር የተቀየሙ ወጣቶች ያነሱት ትልቁ ትጥቅ እኮ የኮብልስቶን ድንጋይ ነበር። ዛሬ ግለሰቦች ሳይቀር ዶሽቃ ታጥቀው የሚውሉ አይደለምን? ያኔ እኮ እንኳን ህዝቡ እኔም ጥቁር ክላሽ፣ ቀይ ክላሽ፣ ድሮን ወዘተ ስለሚባሉ ጸረ ሰው መሳሪያዎች አላውቅም ነበር። እኔ ምክትል የእዝ አዛዦችን እንኳን በስም አላውቃቸውም ነበር። ዛሬ ግን ህዝቡ የብርጌድና የሻለቃ መሪዎችን ሳይቀር በስማቸው ይጠራቸዋል። ይሄ የሆነው ጦረኛ መንግስት ስላለና አገሩም የሰራዊት ምድር ስለሆነ ነው። ደግሞስ ህዝቡን ከቦ ማስራብ የጦርነት ስትራቴጂ እንደሆነ እኔ ስልጣን እስከምለቅ ድረስ ታውቁ ነበርን? የሰውን ልጆች ሞት፣ የመሰረተ ልማትን መውደም፣ የአገርን መፍረስ በቀላሉ የምንሰማ ከቁርስና ከምሳ በፊትም ቀድሞ የሚሰማ ተራ ዜና ሆኖ የለምን?
ዛሬ መሪያችሁ የሰውን ሞት አታዳምቁ፣ የማይሞትበት ሀገር የለም ማለታቸው ሳይበቃ ሞትን ዜሮ ማድረግ አይቻልም በማለት ሰላም ማስፈን ዋነኛ ስራቸው እንደሆነ መዘንጋታቸውን ዘነጋችሁት ወይ እያሉ የበለጠ ሊያስቆዝሙን ይችላሉ። ከዚያም አብይ እንዲህ ሲሉ እናገኛቸዋለን። ህዝብ ይጎዳል፣ ግድያ ይቁም አትበሉኝ። ግድያ የሚባል ነገር መሰማት የለበትም የሚል ነገር ቢታሰብበት ጥሩ ነው። ህዝብ ሊጎዳ ይችላል። ይሄንን ዜሮ ማድረግ ብዙ ባንጠብቅ ጥሩ ነው። በእርግጥ የቀድሞው ጠቅላይ ሚኒስትር ለስልጣን መልቀቂያ በቃቸው የሰዎች ሞትና መፈናቀል እኔን እንኳን ከስልጣን ከምሳ ገበታይም ላይ አያነሳኝም እያሉ ነው። እናም አብይን በኃይለማርያም መንገድ ይለቁ ዘንድ መመኘት ተራ ናፍቆት ይሆናል። በእርግጥም እሳቸው ስልጣናቸውን ከራሳቸው እኩል የሚያፈቅሩ በአገር ውርደትና ውድቀት ለአንድ ቀንም ቢሆን ወንበራቸውን ማሳደር የሚወዱ መሪ በአገሪቱ ባይኖሩ ኖሮ እንደ ቀድሞዎቹ የመፍትሄ አካል ልሁን ብለው ስልጣን የሚተዉ መሪ እናገኝ ነበር የሚለው ወሳኝ ነጥብ ነው። አቶ ኃይለማርያም ስልጣን ሲለቁ የኢትዮጵያ ሆነች ህዝቦቿ በዚህ ልክ አጣብቂኝ ውስጥ እንዳልገቡ ነቃሽ መቁጠር አያስፈልግም። እሳቸው አገር እየመሩ በነበረበት ወቅትም ሆነ ስልጣን ለመልቀቅ ሲገደዱ የአገር ማዕዘን የነበሩት የትግራይ የሃይማኖት ተቋማት ከአዲስ አበባ ተቋሞቻቸው ይለያዩ ዘንድ የሚያስገድዳቸው ፖለቲካና ጦርነት አልነበረም። እሳቸው እርካቡንም መንበሩንም በሚያስረክቡበት በዚያ ሰሞን አገር የመፍረስ አደጋ አላንዣበበበትም። ቢያንስ ሱዳንም ደቡብ ሱዳንም ኤርትራንም በወረራና በግብዣ መሬት እንዲይዙ አላደረጉም። አይኤምኤፍ ህዝቧን የሚያደህይባት የዓለም ባንክ በዚያ ገብተሽ በዚህ ውጪ የሚላት አገር አልነበረችም። አቶ ኃይለማርያም ቢያንስ ከጎረቤት አገር ተባብረው የራሳቸውን ህዝብ በመጨፍጨፍ አልተወነጀሉም። እሳቸው ቢያንስ በዓለም የዲፕሎማሲ መስክ የተገለለችና የተወገዘች አገር አልመሩም። በእሳቸው ዘመን ሀያላን መንግስታት ሄደው የሚጎበኟትና የሚያማክሯት ከኤርትራም በስተቀር ከሁሉም ጎረቤቶቿ ጋር በሰላም የምትኖር ለሰላምም የምትጠራ አገር ነበረች። ያስረከቧት ለጎረቤቶቿ ሰላም መሆን አርያ የነበረች ብትሆንም አሁን ግን እሷም ሰላምን የተራበች አገር ሆና ጎረቤቶቿም በስጋት የሚያዋት ሆናለች። ያቺ የአፍሪካ ፈርጥ ከዛሬ ነገ ልትፈርጥ ነው ብለው የሚሰጉላት አገርም ሆናለች። በቅርቡ ዘኢኮኖሚስት ባሪያነት የምትታይ አፍሪካዊት ነብር አሁን የአፍሪካ ስጋት ሆና በመፍረስ ዋዜማ ላይ ነች ያለውም ያለ ምክንያት አልነበረም። አቶ ኃይለማርያም ስልጣንን ሲለቁ ኢትዮጵያ በዓለም ፊት የነበራት ግርማ ሞገስ በዲፕሎማሲው ዓለምም የነበራት ተደማጭነት ላቅ ያለ ነበር። ከአፍሪቃ በርካታ ሰላም አስከባሪዎችን ያሰማራች አገር በቡድን 7ም በቡድን 20 ስብሰባም ላይ የምትጋበዝ የአፍሪካ ድምፅ ሆና ከክንደ ብርቱዎቹ የቡድን 7 አባል አገራት ጋር 5ቱ መጥተው እንዲጎበኟት ያደረገችም ነበረች። አሁን ግን ያ ሁሉ ነበር ሆኗል። ከአቶ ኃይለማርያም መልቀቅ ማግስት ያለችው ኢትዮጵያ ዓለም ያገለላት ያወገዛትና በማዕቀብ የሚቀጣት ፖሊሲ እየሰጠ የሚጠመዝዛት ስሟ የወየበ አገር ሆና ቤቷን ዘግታ ሙሾዋን የምታወርድ ዜጎቿን ስትቀብር የምትውል የለቅሶ ምድር ሆናለች። አቶ ኃይለማርያም ደሳለኝ ግን ስልጣን የለቀቁት ከነዚህ ሉዓላዊና ሀገራዊ አጀንዳዎች እጅግ ባነሱ ጥቂት ችግሮችና ምክንያቶች ነበር። የዓለም መገናኛ ብዙሃንም የአፍሪካ ባለፈጣን የኢኮኖሚ እድገት ባለቤት ያሏትን አገር አሁን በፍጥነት እየሞተች ያለች በርስ በርስ ጦርነትም የምትታመስ እያሉ ስሟን ሲያነሷት የምትውል ለጉብኝትም ሌላ መሪ የማይሄድባት መሪዋም ወደ ሌላ ዓለም አቀፍ መድረክ የማይጠራላት ግሉል አገር ሆናለች። Just 1 year ago, Ethiopia's Prime Minister Abiy Ahmed, his country is descending into civil war. In northern Ethiopia, artillery and troops race down the highways. Thousands of armed combatants. After a year of conflict, Ethiopia is still mired. The fighting in the Ethiopia between the military and rebel groups. As we begin this news hour in Ethiopia, where the conflict between the government and Tigray rebels is escalating. Let's talk about the fighting in Ethiopia. በኃይለማርያም ዘመን የነበረችው ኢትዮጵያ እንዲህ ያለ መርዶ በሲኤንኤንም በአልጀዚራም በቢቢሲም በሲኤንቢሲም የሚዘገብባት አልነበረችም። የዛሬዋ ኢትዮጵያ አንድ አገር ወዳድ ዜጋ በሞትና በሕይወት መካከል የሚንከላወስባት አገሬ ትፈርሳለች ብሎ ሲባንን የሚያድርባት እንጂ የሥራ ዕድል አገኛለሁ ብሎ ተስፋ የሚያደርግባት ተምሮ ለማወቅ ሰርቶ ለመለወጥ የሚችልባት እንዳልሆነች መንግስት በተደጋጋሚ ያወጣቸውን የራሱን መረጃዎች ብቻ ዋቢ በማድረግ መከራከር ይቻላል።